ፊልሙም የሚጀምረው አንዲት እንስት መንታ ወንድሟ በመጎዳቱ ምክንያት ከልጅነቱ ጀምሮ ለዘመናት ሲመኝ የኖረውን ፕሮፌሽናል የመኪና ውድድር አሸናፊ የመሆን ህልሙን ለማሳካት ቆርጣ በመነሳትና ህይወቷን ሙሉ በሙሉ ሊያመሰቃቅል የሚችል ከባድ ውሳኔን በመወሰን ጸጉሯን በመቆረጥና እንደ ወንድ በመልበስ ወንዶች ብቻ የሚወዳደሩበትን በጣም ተጠባቂውና ታዋቂ በሆነው የመኪና ውድድር ላይ በወንድሟ ቦታ ለመሳተፍ ስትገባ እያስመለከተን ነው። መንታ ወንድሟ የሆነው ዣን ምንም እንኳን ይፋዊ የመኪና ውድድር ባይሆንም በመንገድ ላይ አንድ ማንነቱ ካልታወቀ ሰው ጋር መኪና እየተወዳደረ ዣንም ይሄማ የክብር ጉዳይ ነው በማለት በመካከላቸው የነበረውን ፉክክር በጣም አክሮት ለመቅደም ሲል ከመጠን በላይ ፍጥነት በመጨመሩ መኪናው ይገለበጣል። ወዲያውኑም ወደ ሆስፒታል ተወስዶ በቀዶ ጥገናው ክፍል ውስጥም እያለ የሱ መንታ እህት የሆነችው ሺን የቀዶ ጥገናው በር ላይ ሆና በመጨነቅ እየተጠባበቀች እንመለከታለን። ዣንም ከቀዶ ጥገናው በኋላ መንቃት ስላልቻለ መንታቱ ካለመንቃቱ በላይ እያስጨነቃት የነበረው የወንድሟ የልጅነት ህልሙ የሆነው ፕሮፌሽናል የመኪና ተወዳዳሪ የመሆን ህልሙ አደጋ ላይ እንደሆነ በማሰብ ነበር። ዣንም ነገ መኪና ውድድር ቡድኑን የሚቀላቀልበት የጋዜጣዊ መግለጫ ያለበት ሲሆን ቢሆንም ግን ከኮማ ባለመንቃቱ ሊያመልጠው እንደሆነና ካመለጠውም ደግሞ የልጅነት ህልሙ መና እንደሚቀር ስታስብ ወደ ጭንቅላቷ አንድ ሀሳብ ብልጭ ይልላታል። ይህም ጸጉሯን ተቆርጣ መንታ ወንድሟን ዣንን መስላ የጋዜጣው መግለጫ ጋር መገኘት ነበር። በነጋታውም በመግለጫው ላይ ማናጀሯ አዲሶችን አባላት ስትቀበል እንመለከታለን። ከአባላቱም የመጀመሪያው ጆ የተባለው መልከ መልካም ወጣት ወደ ክፍሉ ሲገባና በክፍሉም ውስጥ የነበሩ ሴቶች በውበቱ ተማርከው ሲመለከቱት እናያለን። በመቀጠልም የዣን ተራ ደርሶ ሺን እንደሱ ወንድ መስላ ወደ ክፍሉ ስትገባ ተደናቅፋ ልትወድቅም ስትል ጆ በፍጥነት እንዳትወድቅ ይዛትና ድምፁን በመቀነስ ይህንን መግለጫ እንዳያበላሸውና ካልሆነ ግን ከቡድኑ አባርራለሁ በማለት ያስጠነቅቃታል። እይታችንም በስልጠና ወቅት ወደሚቆዩበት ዶርም ክፍል ውስጥ ይወስደናል። ሺን ሴት በመሆኗና ከአንድ ከማታውቀው ወንድ ጋር አንድ ክፍል ውስጥ መሆኗ በጣም አስጨንቋታል። ነገር ግን ምንም አማራጭ ስለሌላት ልትቃወም አትችልም። በዚህም ምክንያት ልብሷን እንኳን ሳትቀይር አልጋው ላይ ጋደም ብላ ወንድሟ ዣን ከኮማ ነቅቶ ወደ ውድድሩ እንዲመለስ ምኞት በመመኘት ከራሷ ጋር ትነጋገራለች። በማግስቱም ጠዋት ሺን ስትነቃ ራሷን የጆ አልጋ ላይ ሆና ታገኘዋለች። በድንጋጤ ጆ ሳይነቃባት ቀስ ብላ ወደ ራሷ አልጋ በመመለስ ሌሊቱን ሙሉ የራሷ አልጋ ላይ እንደተኛች ታስመስላለች። ወዲያውኑም የውጩ በር ከአንድ የቡድን አባላቸው ተንኳኩቶ ይቀሰቀሳሉ። ጆም ሌሊት ላይ መጥፎ ህልም ስታይና ስትቃዥ እንደነበር እናም በመጨረሻ ወደ እሷ አልጋ እንደመጣች ይነግራታል። የዛን ዕለትም የጆ አያት ደውሎ ቤት እንዲመጣ ጠርቶት ስለነበር ጆ ወደ አያቱ ቤት ያመራል። አያቱ ጆን የኩባንያውን ዋና ስራ አስኪያጅ ሊያደርገው እንደሚፈልግና ንብረቱን ሊያወርሰው እንደሆነ ቢነግረው ጆ ግን የአያቱን ሀሳብ እንደማይቀበል በመግለጽ የሱ ፍላጎትና ህልም የመኪና ተወዳዳሪ መሆን እንደሆነ ይነግረዋል። በመሆኑም የሱ ሙሉ ድርሻ ለታላቅ ወንድሙ ቻንግ እንዲሰጥ፣ ምክንያቱም ደግሞ ቻንግ ከአያቱ ጋር ለአመታት ሲሰራ ስለነበር እንደሆነ ለአያቱ ይነግረዋል። አያቱም የጆን ሀሳብ እንዳልተቀበለና ቻንግን እንደማያምነው በመናገር ሀሳቡን የማይቀይር ከሆነ ግን ከቤተሰቡ ውርስ ሙሉ በሙሉ እንደሚያስወጣው ያስጠነቅቀዋል። ቆራጡ ጆንም ሐሳቡን እንደማይቀይር ተናግሮ ይወጣል። ጆንና አያቱ ይህን ንግግር በሚያደርጉበትም ጊዜ ቻንግ ተደብቆ ይሰማቸው ስለነበር አያቱ ሁሌም ለጆን እንደሚያደላና ለሱ ቅድሚያ እንደሚሰጥ እያሰበ ቻንግ በጣም ይበሳጫል። ከዛም ጆንን እስከ መጨረሻው ሊያጠፋው ይወስናል። ፊልሙም ወደ መጀመሪያ ቀን የስልጠና ቦታ ይወስደንና የቡድኑ አሰልጣኝ መግቢያው ፈተናው ቀላል እንደማይሆንና ከአዳዲሶቹ አባላት መካከል 4 ብቻ እንደሚመረጡ የወደቁት ደግሞ ከቡድኑ እንደሚሰናበቱ ይነግራቸዋል። ስለዚህም ከሚመረጡት ውስጥ ለመሆን ሁሉም የቡድኑ አባላት የራሱን ቦታ እንዲያስከብርና ሁሉም የበኩሉን ድርሻ እንዲወጣ አጥብቆ ይመክራቸዋል። ከጥቂት ቀናትም በኋላ ጆና ሺን በትሬኒንግ መሃል እያሉ ጆ ሺንን የማሽከርከር ችሎታ እንዳላት ነገር ግን ሰውነቷ በጣም ደካማና ልፍስፍስ መሆኑን ይነግራታል። በድጋሚም አሰልጣኙ ሰውነቷ እንድታፈረጥም ይነግራታል። ነገር ግን ሺን ምንም ያህል ጠንክራ ለመስራት ብትሞክርም ከጆን ጋር በምትሰለጥንበት ጊዜ በጣም ይደክማትና ከአቅሟ በላይ የሆንባት ስለነበር ትወድቃለች። ጆን ከወደቀችበት በፍጥነት በማንሳት ቁስሏን ያክምላት ነበር። ሺንም ይህንን ስትመለከት ውስጧ መደሰት ይጀምራል። ሁለት የቡድኑ አባላት የሆኑት የጆን እንክብካቤ ሲመለከቱ ወንዶች እርስ በርስ እንደዚህ በመደጋገፋቸው በጣም ይገርማቸው ነበር። ቆመውም እያወሩ ሳለ
ስራ አስኪያጇ ተመጣባቸውና ወሬውን ትተው ትሬኒንጋቸው ላይ ብቻ እንዲያተኩሩ ታዛቸዋለች። ሺንም የአካል ብቃቱን ፈተና ለማለፍ ከጆ ጋር በከባዱ መሰልጠን ትጀምራለች። በፈተናውም ቀን ሺን የቻለችውን ያህል ትሰራለች። አሰልጣኛቸውም የተመረጡ 4 ሰዎችን ይፋ ያደርጋል። የመጀመሪያው ጆ ሲሆን ቀጣዮቹ ደግሞ ፎንግ፣ ፎይ እና የመጨረሻዋ ደግሞ ሺን መሆኗን ይገልጻል። በዚህም ጊዜ ሺን በደስታ ዘላ ጆንን ታቅፈዋለች። የቡድኑ ስራ አስኪያጇ ሊ እንኳን ደስ አላችሁ ካለቻቸው በኋላ የውድድር መኪናቸውን ልታሳያቸው ተወስዳቸዋለች። በሰዓቱም የጆ ወንድም የሆነው ቻንግ ዱዋን ከተባለ ሌላ ተወዳዳሪ ጋር ይመጣል። ቻንግም ወንድሙን ለመጠየቅ እንደመጣ በመናገር ዱዋን ዘንድሮ በእነሱ ኩባንያ ውስጥ ልዩ ቡድን ውስጥ እንደሚወዳደር ይነግረዋል። ቻንግም ለጆ ዱዋን ባለፈው ዓመት በደረሰበት አደጋ ምክንያት መወዳደር እንዳልቻለ ነገር ግን በዚህ ዓመት እንደሚበቀለው ለደረሰበት አደጋም ተጠያቂው ጆ እንደሆነ በመግለጽ ለጆ ያስታውሰውና እንዲጠነቀቅም ይነግረዋል። ቻንግ ለወንድሙ እንደሚያስብና ጥሩ አመለካከት እንዳለው ቢያስመስልም ጥላቻ እንዳለበት ግን በግልጽ ያስታውቃል። እነ ቻንግ ከሄዱም በኋላ ጆ ያለፈውን በማሰብ በጥፋተኝነት ስሜት ውስጥ ሆኖ ይከፋል። ወደ መኪናው በመግባት ብቻውን በውድድር ሜዳው ላይ እየነዳ ሳለ በመሃል ከ2 ዓመት በፊት ተፈጥሮ የነበረው አደጋ ወደ አይምሮ ይመጣበታል። በዚህም ሰዓት ከላይ ሆነው ሺንና ስራ አስኪያጇ እየተመለከቱት ስራ አስኪያጇ ስለ አደጋው ለሺን በመንገር ከአደጋውን በኋላ በጥፋተኝነት ስሜት ምክንያት የስነ ልቦና ቀውስ ውስጥ እንደወደቀ ትነግራታለች። ይህንን የሰማችውም ሺን ጆንን እንደምትወደውና አጠገቡ ሆኗ ካለበት ስሜት የማውጣት ስራ የእሷ እንደሆነ ትነግራታለች። ከስልጠናውም በኋላ ሺን ጆንን አግኝታው ባለው ችሎታና ብቃት ሙሉ እምነት እንዳላት እሱ ቡድን ውስጥ ስላለ ብቻ ትልቅ የማሸነፍ እድል እንዳላቸው በመንገር ካለበት የጭንቀት ስሜት እንዲወጣ ታጽናናዋለች። በማግስቱም ጠዋት ጆ ሲነቃ ሺን ቁርስ እያዘጋጀችለትና ልዩ እንክብካቤ እያደረገችለት ይመለከታል። ወደ መታጠቢያ ቤት በመሄድ ፊቱንም እየታጠበ ለሺን ሴት ብትሆን ኖሮ በእርግጠኝነት የትዳር ጥያቄ እንደሚያቀርብላት ይነግራታል። ሺንም ይህንን ስትሰማ መደሰት ትጀምራለች። በቀጣይም ትዕይንት በትሬኒንግ ላይ ያሉ የጆ አጨራረስ በጣም የወረደና ትኩረቱ ሙሉ በሙሉ የተበታተነ እንደሆነ ያሳየናል። ስራ አስኪያጇም ወደ ጆ በመሄድ ውጤቱ መጥፎ ስለሆነ ልምምድ ላይ በደንብ ትኩረት አድርጎ እንዲሰራ ታሳስበዋለች። ጆ ይህንን ሲሰማ የበለጠ ያዝንና ትላንት ዱዋንን በማየቱ የነበረው የጥፋተኝነት ስሜት እንደ አዲስ ይቀሰቀስበታል። አመሻሽም ላይ ጆ ብቻውን ወክ እያደረገ ስለ አደጋው ያስባል። በሀሳብም ተውጦ መንገድ በመሻገር ላይ ያለ ከፊቱ በፍጥነት የሚመጣ መኪና ሳያይ ሊገጨውም ሲል ሺን ከኋላው በመምጣት ጎትታ ታድነዋለች። ከዛ ጆ ደህና እንደሆነ በመናገር ለመሄድ ቢሞክርም ሺን ግን ስለተጨነቀች ከኋላው እየተከተለችው ትሄዳለች። ጆ አሁን ደህና እንደሆነና ምንም መጨነቅ እንደሌለባት በድጋሚ ቢነግራትም ሺን ግን እኛ የቡድን አጋሮች ነን፣ የውስጥን ሚስጥር ማካፈልና ማውራት ከፈለክ እኔ ሁሌም ለመስማት ዝግጁ ነኝ ትለዋለች። ጆም ይህንን ሲሰማ አመስግኗት አብረው ወደ ክፍላቸው ይሄዳሉ። በሚቀጥለውም ቀን ሺን ጆን ካለበት ስሜት እንዲወጣ በማሰብ ወደ ሞል በመውሰድ የተለያዩ ጌሞችን እየተጫወቱ እንዲዝናኑ ታደርጋለች። ምሽትም ላይ ወደ ክፍላቸው ከገቡ በኋላ ጆ ወደ መታጠቢያው ቤት ሲገባ ሺን አጋጣሚውን በመጠቀም እሷም ለመታጠብ ወደ ሴቶች መታጠቢያ ክፍል ትገባለች። ነገር ግን ታጥባ ስትወጣ የቡድኑ ስራ አስኪያጅ ፊት ለፊት ቆማ ትጠብቃታለች። ስራ አስኪያጇም እሷ ሴት መሆኗን ከታወቀ ትልቅ ውርደት እንደሆነ በመናገር ታስጠነቅቃታለች። ከንግግሯም እንደምንረዳው ገና ከመጀመሪያውኑ ሺን ሴት እንደነበረች ታውቅ እንደነበር ሲሆን ሺንም በጣም ጥንቅቅ ስለሆነች እንዳትጨነቅ ትነግራታለች። የወንድሟን ህልም ብቻ ለማሳካት ሳይሆን ሴቶቹም እንደ ወንዶች በመኪና ውድድር መሳተፍ እንደሚችሉ ለማሳየት ዓላማ እንዳላት ታስረዳታለች። እነሱ በመታጠቢያ ቤት ሆነው ይሄን ሲነጋገሩ አንዱ የቡድኑ አባል የሆነው ፎንግ ንግግራቸውን በድብቅ እያደመጠ ነበር። እነሱም ከወጡ በኋላ ፎንግ ወደ ሺን ክፍል በመሄድ ከሬስቶራንት ምግብ እንዳመጣና አብረው እንዲመገቡ ይጠይቃታል። ይህንንም የተመለከተው ጆ በፎንግ ድንገተኛ መቀየር ይገረማል። በማግስቱም ፎንግ ለሺን በጣም ሩሩ በመሆንና በመንከባከብ እሷን ለመቅረብ በእያንዳንዱ አጋጣሚ ይጠቀማል። ይህ ሁኔታ ደግሞ ጆን ይበልጥ ሊያስገርመውና ከዛም አልፎ ደግሞ ሊያበሳጨው ምክንያት ሲሆን እንመለከታለን። ከዛም ወደ ሺን በመሄድ ከፎንግ ነጥሎ ይዟት ይሄዳል። በነጋታውም ጆ ቀድሞ በመንቃት ሺን በተኛችበት ቆሞ በመመልከት የፊቷ ቆዳ ምን ያህል ለስላሳ እንደሆነ አይቶ ወደ እሷ ተጠግቶ ፊቷን በእጁ ዳብሰዋል። በሰዓቱም ሺን በመንቃት ለምን ወደ እኔ መጣ በማለት ስትጠይቀው እሱም ቁርስ ለመብላት ሊቀሰቅሳት እንደፈለገ በመናገር ነገሩን ያስቀይሳል። ሺን ግን ፎንግ እንደተለመደው ቁርስ ወደ ክፍሏ ይዞላት እንደሚመጣና
እንደምትጠብቀው ትነግረዋለች። ጆም ይህንን ሲሰማ ክፍሏ ቁርስ ሊያመጣላት ይወጣል። በር ላይም ፎንግ ለሺን ምግቡን ይዞ ሲመጣ ይገጣጠማሉ። ጆም ሺን ክፍሏ ውስጥ እንደሌለችና ለትሬኒንግ ቀድማ እንደወረደች በመናገር አብሯት እንዳይበላ ያደርገዋል። በኋላም በቀጣይ ቀን ላለባቸው ውድድር ጆንን ለማበረታታት በማሰብ ሺን እኔ በጥሩ ብቃት ላይ ነኝ፣ ካንተ ጋር በአንድ ቡድን በመወዳደሬ ኩራት ይሰማኛል፣ ሙሉ በሙሉ በእኔም ልትተማመንብኝ ትችላለህ በማለት ሞራል ትሰጠዋለች። በሚቀጥለውም ቀን በውድድሩ ቦታ ላይ ሁለቱም መኪናቸው ውስጥ ገብተው መወዳደር ይጀምራሉ። በውድድሩም ሰዓት በመካከላቸው ከፍተኛ መግባባትና ትብብር ስለነበር ሺን ወደፊት ለመቅደም እድሉ እንዳላት ይሰማታል። ጆም መኪናውን ወደ ማጠናቀቂያው መስመር ይነዳዋል። ከዛም ቡድናቸው በተሳካ ሁኔታ ውድድሩን ያሸንፋል። በመጨረሻም ወደ ቀጣዩ ዋና ሻምፒዮን ያልፋሉ። በማግስቱም ጠዋት በዋናው በር በጣም ብዙ ደጋፊዎች እነሱን እየጠበቁ ቢሆንም ጆና ሺን ግን በጓሮ በር ተደብቀው በመውጣት አብረው አሪፍ ጊዜን ያሳልፋሉ። በዚህም መሃል በድንገት ሺን ሆዷን ያማትና በሱፐርማርኬት ውስጥ ወዳለው መጸዳጃ ቤት ትገባለች። በምትወጣበት ሰዓት ግን ጆንን ታጣዋለች። ዶዋንም ጆንን አግቶት በሰዎቹ እያስደበደበው ጆን በውድድሩ ጊዜ አጭበርብሮት እንደነበር በመናገር በንዴት በቤዝቦል ዱላ ሊመታው ሲል ሺን ትደርስባቸዋለች። ከዛም ሰዎቹም ከሱ ላይ ዞር እንዲሉ ካደረገች በኋላ ካልሄዱ ፖሊስ ደውላ እንደምትጠራ ታስፈራራቸዋለች። ዶዋንም በእኛ መካከል ያለው ነገር ገና አላበቃም በማለት ዝቶበት ይሄዳል። እነሱም ወደ ክፍሉ በመሄድ ሺን የጆን ቁስል ትጠራርግለታለች። ጆም ስላደረገችለት ነገር ያመሰግናታል። ከዛ ሺን ለጆን ለየት ያለ ኑድል ሰርታ ስታቀርብለት ጆ ግን ብቻውን መብላት እንደማይወድና አብራው እንድትበላ ይነግራታል። ሺንም አብራው ተቀምጣ በአንድ ሳህን መመገብ ይጀምራሉ። በዚህም መሃል ላገባሽ ፈልጋለሁ፣ ደግሞም ገና ከመጀመሪያውኑ ሴት መሆንሽን አውቅ ነበር በማለት ጆ ሺንን ያስደነግጣታል። አያይዞም ጆ ለሺን የሰርግ ቀለበት ያቀርብላትና መልሷን ይጠብቃል። በመቀጠልም ሁለቱም የሰርግ ልብስ ለብሰው በደስታ ተውጠው እንመለከታቸዋለን። ጆን በመጨረሻ ምኞቱ እንደተሳካና የህይወቱን ፍቅር እንዳገኘ ይሰማዋል። ነገር ግን የሙሽሪታን ፊት ሲገልጠውና ድንገት ሺን ፂም አውጥታ ሲያገኛት ጆ በከፍተኛ ድንጋጤ ከእንቅልፉ ይባንናል። ያየው ነገር ሁሉ ህልም እንደነበርም ሲረዳ በጣም ተገርሞ ትርጉሙ ባይገባውም ዝም ብሎ የመጣ ህልም እንዳልሆነ ግን ይሰማውም ይጀምራል። ከአልጋው ወርዶ ሺንን በተኛችበት ይመለከታታል። እሷም ስትነቃበት ጆ በፍጥነት ወደ አልጋው ተመልሶ እንደተኛ ያስመስላል። ሺንም ከአልጋዋ ተነስታ በቀስታ ብርድ ልብሱን ታለብሰዋለች። ሆኖም ያየው ህልም ጆን እረፍት ስለነሳው አንድ ሰው ወንድ ይሁን ሴት መሆኑን በምን አይነት መንገድ እንዴት ማወቅ እንደሚቻል ኢንተርኔት ላይ መፈላለግ ይጀምራል። በዚያኑ ቅጽበትም ሺን በድንገት ወደ ክፍሉ ገብታ ታስደነግጠዋለች። ምን እያየ እንደነበርና ለምን እንደደበቃትም ስትጠይቀው ከዛ በጨዋታ መልክ አይፓዱን ከእጁ ለመንጠቅ ስትታገል ሳያስቡት በድንገት ከንፈር ለከንፈር ይገናኛሉ። ይህ ድንገተኛ መሳሳምም ሁለቱን ማስደንግጦ ያሸማቅቃቸዋል። ሺንም በፍጥነት ወደ አልጋዋ ተመልሳ ትተኛለች። በዚህ ነጥብ ላይ የጆ ጥርጣሬ ይበልጥ ቢበረታም ምናልባትም የራሱ ቅዠት ሊሆን እንደሚችል ለራሱ በማውራት ከራሱ ጋር ጸብ ይጀምራል። በማግስቱም ሐሳቡን ይበልጥ እንዳይበታተነውና እንዳይጫነው በማሰብ ሺንን ላለማግኘትና ለመራቅ ይወስናል። ሺንም ጆ እየሸሻት መሆኑን ታስተውላለች። አልፎ ተርፎ ከሷና ከቡድኑ ጋር አብሮ ወደ ሬስቶራንት ለመሄድ ፍቃደኛ ሳይሆን ቀርቶ በጊዜ እንደሚተኛ ይነግራታል። በሚቀጥለውም ቀን ጆ በልምምድ ላይ ባለመገኘቱ ሺንም ስለ ጆ አሰልጣኙ ይሁን ስትጠይቀው ጆ ፈቃድ ወስዶ እንደሄደ ይገልጽላታል። ሺንም ይበልጡን ግራ በመጋባት ለምን እንደሚርቃት ራሷን መጠየቅ ትጀምራለች። በክፍል ውስጥ ብቻውን ሆና የጆ መራቅ ክፉኛ እንደጎዳትና እንደናፈቃት እንመለከታለን። በዚያን ምሽትም ሺን በክፍሏ ውስጥ ካልታወቀ ሰው የተላከ ስጦታና ማስታወሻ ታገኛለች። መልእክቱ በሳጥን ውስጥ ያለውን ቀሚስና ጫማ አድርጋ በተቀጠረችበት ሰዓት ወደ ሬስቶራንት እንድትመጣ የሚጠይቅ ነበር። ሺን ሴት መሆኗን ማን ሊያቅ እንደሚችል ስታስብ አንድና አንድ ወደ አይምሯ የሚመጣው ሰው ስራ አስኪያጇ ሊ ብቻ ናት። ግብዣውን የላከችውም እሷ መሆኗን እርግጠኛ በመሆን ቀሚሱን ለብሳ ወደ ሬስቶራንቱ ታመራለች። ሙሉ በሙሉ ሴት ሆና አምራና ተውባ ስትደርስ ግን የሚጠብቃት ያላሰበችው ፎንግ ነበር። ፎንግም ግብዣውን ተቀብላ በመምጣቷ የተሰማውን ደስታ ገልጾላት በመታጠቢያ ቤት ውስጥ ከሊ ጋር ስታወራ ሰምቶ
ሰምቶ ሚስጥሯን በአጋጣሚ እንዳወቀና ቢሆንም ግን ለማንም ሳይናገር በሚስጥር እንደሚጠብቅላት ቃል ይገባላታል። አብራው እንድትቀመጥ ሲጋብዛትም ሺንም ተስማምታ ትቀመጣለች። በሰዓቱም ያልታሰበው ጆ ወደ ሬስቶራንቱ ሲገባ ፎንግም የፈጠነ ጆን ለማነጋገር ሲቆም ሺንም ጆ እንዳያያት በማሰብ ከፎንግ ጀርባ በፍጥነት ትደበቃለች። ጆም ሴቶችን ለአይን የሚጠላው ፎንግን ከሴት ጋር በማየቱ በሁኔታው በጣም እንደተገረመ ይናገራል። በዚያኑ ቅጽበት ከጆ ጋር የመጣችው ሴት ገብታ አብረው ወደ ጠረጴዛቸው ያመራሉ። ሺንም ጆ ሌላ ሴት የወደደ መስሏት ከፍተኛ ቅሬታና የተስፋ መቁረጥ ስሜት ያድርባታል። ለፎንግም እውነታው አሁን እንደገባትና ለሷ ምንም አይነት ፍላጎት እንደሌለው ፍቃድ የወሰደው ከሌላ ሴት ጋር የፍቅር ቀጠሮ ስላለው ነው ትለዋለች። በንዴትና በሐዘንም ተሞልታ መጠጡን በላይ ተገለብጠዋለች። ከዛም ፎንግን ጥላው በመሄድ እየተንገዳገደች ጎዳናው ላይ ብቻዋን በሐዘን ትጓዛለች። በዚህ መሃል ግን ጆ መኪናውን እየነዳ ቅድም በሬስቶራንቱ አብረው ስለነበረችው ሴት ያስባል። እውነታውም ያቺ ሴት የፍቅር ግንኙነት አማካሪና የድሮ ጓደኛው እንጂ ሺን እንደተረዳችው የፍቅር ጓደኛው አልነበረችም። በማግስቱም ሺን ስራ አስኪያጇን ሊን አግኝታት በዶርም ውስጥ መቆየቱ ስላልተመቻት ወደ ቤቷ ተመልሳ እየመጣች ለመሰልጠን ፈቃድ ትጠይቃለች። ሊም የሺንን ፍላጎት በትክክል ተረድታ ያለምንም ቅሬታ ትስማማለች። ጆም ከፈቃዱ ሲመለስና ክፍል ውስጥ ሺንን ሲያጣት ጥላው እንደሄደች ይረዳል። በኋላም በጂም ውስጥ ጆ ሊያነጋግራት ቢፈልግም እድሉን ሳያገኝ ይቀራል። ስፖርት ስትሰራ አግኝቷት ለምን ክፍሉን ጥላ እንደወጣችና እሱ ቅር እንዳሰኛት ይጠይቃታል። እሷ ግን ቅር ያሰኘው እኔ ነኝ የምመስለው ስትል ትመልስለታለች። ጆም እውነቱን እንዳልሆነና ወደ ክፍል እንድትመለስ ቢለምናትም መመለስ እንደማትፈልግ ትናገራለች። ጆም አስቁሟት ምን እያሳዘናት እንደሆነ እንድታስረዳው ሲጠይቃት እሷም ቅድሚያ መራቅ የጀመርከው አንተው ነህ፣ ከእንግዲህ የቡድን አጋሮች ብቻ ሆነን ብንቀጥል እርስ በርስ ትኩረት ባንሰጣጥ ይሻላል ብላው ጥላው መሮጧን ትቀጥላለች። ከዛን ጊዜ በኋላ እያንዳንዳቸው ለብቻቸው መስራትና ለየብቻ መመገብ ይጀምራሉ። በመካከላቸውም ትልቅ ቂም ያለ ይመስል ሰላምታ እንኳን መለዋወጡን ትተውታል። አመሻሽም ላይ ጆ ወደ ክፍሉ ተመልሶ ለሺን መልእክት ለመጻፍ እያቅማማ ሲጨነቅ እንመለከተዋለን። ከብዙ ማቅማማት በኋላ በመጨረሻም ድፍረቱን አግኝቶ መልእክት ሲልክላት ግን ብሎክ እንዳደረገችው ይገነዘባል። በዚህም ይበልጥ ይናደዳል። ከጥቂት ቆይታም በኋላ የቡድኑ አባላት ፎንግና ፌ ወደ ክፍሉ ገብተው አብረውት ይቀመጣሉ። ፌም ጆ ሰሞኑን በጥሩ ሁኔታ ላይ እንዳልሆነና እንደሚያዝን በመግለጽ ይህም የሆነው ደግሞ ሺን ክፍሉን ጥላ ስለወጣችና ከእንግዲህ አብረው ስለማይኖሩ እንደሆነ እንደተረዳ ይነግረዋል። ጆም እንድትመለስ ቢጠይቃትም እምቢ እንዳለችውና ይባስ ብሎም ደግሞ ብሎክ እንዳደረገችው ይነግራቸዋል። ፌም እንዲያውም በስልክ ደውለ ሬስቶራንት ጋብዛት፣ ምንም ቢሆን ጓደኛሞች ናችሁ፣ መጣላት የለባችሁም ሲል ይመክረዋል። ጆም ምክሩን ያለማመንታት ተቀብሎ ለሺን ሲደውልላት እሷም ግብዣውን በደስታ ትቀበለዋለች። በሬስቶራንቱ ጠረጴዛ ላይ ተቀምጠውም አብረው መብላትና መጠጣት ይጀምራሉ። ጆም መጠጥ አብዝቶ አናቱ ላይ ይወጣል። ከዛ ተነስቶ አጠገቧ በመቀመጥ በመታረቃቸው ደስ ስላለው የደስ እንደጠጣ ይነግራታል። አያይዞም ከእንግዲህ እንደማይርቃት ቃል እየገባላት ወደ ክፍል እንድትመለስ ይለምናታል። ይበልጥ ወደ እሷም እየተጠጋ አጥብቆ ሲለምናት በዚያኑ ቅጽበት አንድ ያልታወቀ ሰው ከሬስቶራንቱ ውጪ ሆኖ ሁለቱ በጣም ተቀራርበው በተቀመጡበት በሚስጥር ፎቶ ያነሳቸዋል። ከቆይታም በኋላ ሺንጆ በመጠጥ ብዛት ጥንብዝ ብሎ ስለሰከረ እየደገፈች ወደ ዶርም ክፍላቸው በመውሰድ አልጋው ላይ እንዲተኛ ታደርገዋለች። ጆም በዚያ ሁኔታ ውስጥ ሆኖ በሰመመን ወድሻለሁ በማለት ለምን ወደ እሷ ይህንን ያህል እንደተሳበ ሊገባው እንዳልቻለ ሲገልጽላት ሺንም ትገረማለች። በከፊል እንቅልፍ ውስጥም ሆኖ እጇን አጥብቆ ይይዝና ሴት ብትሆኚ ኖሮ አገባሽ ነበር ሲላት በሰዓቱም ሺን እኔም ሴት መሆኔን ብታውቅ ምኞቴ ነው፣ ግን እውነቱን ልነግር አልችልም ስትል ለራሷ በሐዘን ትናገራለች። በማግስቱም ጠዋት ጆ ከእንቅልፉ ሲነቃ ሺን በራሷ አልጋ ላይ ተኝታ ያገኛታል። በቀስታ ተነስቶ ብርድ ልብስ ያለብሳትና ለጥቂት ጊዜ ይመለከታታል። ሺንም ከእንቅልፏ ስትነቃ ትናንት ማታ እሱ ሰክሮ ከወደቀ በኋላ የከፈለችበትን የሬስቶራንት ሂሳብ ገንዘብ እንዲመልስላት ትጠይቀውና ተሸክመው ወደ ክፍል ለማምጣትም ምን ያህል እንደተቸገረችም ተማራ ታወራለች። ጆም አጠገቧ ተቀምጦ ይቅርታ በመጠየቅ እንዳትቀየመው ይለምናታል። በመቀጠልም ልዩ ማለዳን በማስመልከት ምርጥ ቁርስ ያዘጋጅላትና አሁን እንደገና በአንድ ክፍል ውስጥ መኖር ስለጀመሩ ከእንግዲህ በየቀኑ ቁርስ እየሰራ ሊያበላት ቃል ይገባላታል። በሌላ በኩልም የጆ ወንድም ቻንግ ዶዋን ያመጣለትን ፎቶዎች በንዴት ሲመለከት እናያለን። ትናንት ማታ ከሬስቶራንቱ ውጭ ሆኖ በሚስጥር ፎቶ ሲያነሳቸው የነበረው ያልታወቀ ሰው ዶዋን ራሱ እንደነበር እንረዳለን። ቻንግም ለዶዋን እነዚህን ፎቶዎች በመጠቀም ወንድሙ ላይ የበቀል እርምጃ እንደሚወስድ
እንዲወስድ ይነግረዋል። ምክንያቱም ደግሞ ፎቶዎቹ የጆን ስም የሚያጠፉና ይፋ ቢሆኑ ትልቅ ቅሌት ሊፈጥሩ የሚችሉ በመሆናቸው እሱን ለመጣል ጥሩ እድል እንደሆነ ያምናል። በቀጣይም ከልምምድ በኋላ ሺን ከጆ ጋር ወደ ልብስ መቀየሪያ ክፍል ታመራለች። ልብሷን ለመቀየር ወደ አንዱ ክፍል ስትገባ እሱም ከውጭ ሆኖ ይጠብቃታል። ሆኖም ጆ አንድ ነገር ለማምጣት ለጥቂት ጊዜ ከቦታው ይሰወራል። በዚህም መሃል ይህንን ያላወቀችው ሺን እሱ አሁንም ውጭ ያለ መስሏት በበሩ በኩል ማውራት ትጀምራለች። በመጨረሻም እውነታውን ለመናዘዝ በመወሰን ወንድ ሳትሆን እውነተኛ ሴት መሆኗን በመናገር ወንድ መስላ የቀረበችውም የወንድሟን ህልም ለማሳካትና ሴቶቹም ቢሆን በመኪና ውድድር መሳተፍ እንደሚችሉ ለማረጋገጥ እንደሆነ በዝርዝር ታስረዳዋለች። ነገር ግን በዚያኑ ቅጽበት ፎጣ ይዞ የተመለሰው ጆ የሰማው የንግግሯን ማጠናቀቂያ ክፍል ብቻ ነበር። እሱም ራሴን ለማስከበር ቡድናችን እንዲያሸንፍ እፈልጋለሁ ብላ ንግግሯን የቋጨችበትን ቃላት ነበር። ጆን በምላሹ ሁኔታውን እንደሚያውቅና በችሎታዋ ሙሉ በሙሉ እንደሚተማመን ሲነግራት ሺን ግን የጆን አነጋገርን በተሳሳተ መንገድ በመረዳት ቀድሞውኑ ሴት መሆኗን አውቆ እንዳለች የተቀበላት ይመስላታል። ጆ ግን ስለ ሴትነቷ የገለጸችውን የመጀመሪያውን የኑዛዜ ክፍል ስላልሰማ በመካከላቸው ትልቅ አለመግባባት ለመፈጠር ምክንያት ይሆናል። ከቆይታም በኋላ ሺን ከቡድኑ ስራ አስኪያጅ ሊ ጋር ተቀምጣ የተፈጠረውን ሁሉንም ነገር በመናገር ጆ ስላልተቀየማት ብቻ በእርግጠኝነት እንደሚወዳት እንደተረዳች ትገልጻለች። ሊ ግን ይህንን በቀላሉ ባለማመን በነገሮች ላይ አትቸኩይ በማለት ትመክራታለች። ሺንም በበኩሏ ጆን በሬስቶራንቱ ውስጥ ከሌላ ሴት ጋር ባየችው ጊዜ በቅናት ተቃጥላ እንደነበር ስትገልጽ ሊ ግን እንዲህ ማሰብ እንደሌለባት በመናገርና አንድ ትልቅ ድንገተኛ ስጦታ እንዳዘጋጀችላት በመግለጽ አይኖቿን ይዛ ወደ አንድ ቦታ ትመራታለች። ሺንም አይኖቿን ስትገልጥ የቡድኑ አባላት በሙሉ ተሰብስበው ለልደት ቀኗ አስደናቂ የሰርፕራይዝ ፓርቲ አዘጋጅተውላት በማየቷ በጣም ትደነቃለች። ይበልጥ ስሜታዊ አድርጓት በደስታ ያስፈነጠዛትም ነገር ልዩ ዳንስ አቅርበውላት በመሃልም ተወዳጁ ጆ የልደት ኬክ ይዞ ወደ መሃል በመግባቱ ነበር ምኞቷ እንድትመኝና ሻማውንም እንድታጠፋ አድርጓት በመቀጠልም ውድ የሆነ ብራስሌት በስጦታ መልክ እጇ ላይ ያደርግላታል። እሱም ተመሳሳይ ብራስሌት በእጁ ላይ እንዳደረገና ይህንን ማስታወሻም ከእጁ ላይ መቼም ቢሆን እንደማያወልቀው ቃል ይገባላታል። ሺን በዚያ ቅጽበት ደስታዋን መቆጣጠር አቅቷት ለዚህ ውድ ስጦታውም ከልብ አመስግና ጉንጩን ትስመዋለች። በነጋታውም ሺን ወደ ዶርም ክፍሏ ስትመለስ ጆን በቦታው ታጣዋለች። በዚህ መሃል የቡድኑ አባል ፎንግ ወደ ክፍሉ ይገባና ጆ ያለምንም ቅድመ ሁኔታና ማብራሪያ ራሱን ከቡድኑ አባልነቱ መሰረዙን ይነግራታል። አያይዞም ይህንን ለማድረጉ ምክንያቱ ግን ማንም የሚያውቅ አለመኖሩን ይገልጽላታል። ሺንም በሰማችው ነገር ክፉኛ ደንግጣ በፍጥነት ክፍሉን ጥላ ትወጣለች። አመሻሽም ላይ ከስራ አስኪያጇ ሊ ጋር ተቀምጣ እያለቀሰች ጆ ለምን ራሱን ከቡድኑ እንዳገለለ ማወቅ እንደምትፈልግ ትነግራታለች። ሊም በማግስቱ አግኝታው እንደምታነጋግረውና ምክንያቱ እንደምትጠይቀው ቃል ትገባላታለች። ሺንም ጆ እየሸሻት እንዳልሆነ ለራሷ ለማስረዳት ብትሞክርም በውስጧ ግን እሱ ለመጥፋቱ ምክንያት ራሷ መሆኗን ታምናለች። በዚህም ልቧ ይሰበራል። በዚያኑ ቅጽበትም ጆ በቅርብ ርቀት ቆሞ ይመለከታቸውና የሺንን ስሜታዊ ንግግር እየሰማ ነበር። በነገሩም እጅግ በጣም እንደተነካ እንረዳለን። ጆም ይህንን ለማድረግ የተገደደበትን እውነተኛ ምክንያት ስንመለከት በስልኩ ላይ ካልታወቀ ሰው የተላከለት ማስፈራሪያ መልእክት ነበር። መልእክቱ በሬስቶራንት ውስጥ ከሺን ጋር በጣም ተቀራርበው ተቀምጠው ሳለ በሚስጥር ያነሷቸው ፎቶዎችን የያዘ ነበር። ላኪውም ጆ ራሱን ከቡድኑ ካላገለለ ፎቶዎቹን ይፋ እንደሚያደርግና በሁሉም ላይ ትልቅ ቅሌት እንደሚፈጥር ዝቶበት ስለነበር በዚህም ምክንያት ጆ ሌሎቹ የቡድኑ አባላት በተለይም ደግሞ ሺን እንዳትጎዳ ሲል ራሱን አሳልፈው ለመስጠትና ከቡድኑ ለመውጣት ወስኗል። በማግስቱም ሊ ከፎንግና ከፌይ ጋር በመሆን ጆን ልታነጋግረው ትሄዳለች። ለተፈጠረው ነገር ማብራሪያም ሲጠይቁት ጆን በስልኩ ላይ ያሉትን ፎቶዎች በማሳየት ቅሌትን ለማስቀረትና የቡድኑን መልካም ስም ለመጠበቅ ሲል ብቻ ለመውጣት እንደተገደደ በዝርዝር ያስረዳቸዋል። እነሱም የጆን ውሳኔ በትክክል ይረዱታል። በቀጣይም ቀን ጆ ጋዜጣዊ መግለጫ ለመስጠት ይገደዳል። ጋዜጠኞቹ ከቡድኑ የለቀቀበትን ምክንያትና ይህ ውሳኔውን ከ2 ዓመት በፊት ካደረሰው አደጋ የጥፋተኝነት ስሜት ጋር ግንኙነት እንዳለው እየጠየቁ በጥያቄ ያጣድፉታል። በሰዓቱም ጆ ምንም ነገር መናገርም ሆነ ማብራሪያ መስጠት አቅቶት ይደነግጣል። ይባስ ብሎም ከወንድሙ ቻንግ ጋር በሚስጥር የሚሰራ አንድ የተረገመ ጋዜጠኛ ጣልቃ በመግባት ከቡድኑ የለቀቀው በቡድኑ ውስጥ ካለ ሰው ጋር የፍቅር ግንኙነት ስላለ ነው ሲል ይጠይቀዋል። በቀረበውም ጥያቄ ሁሉም ይደነግጣሉ። ጆን በሰዓቱ ፊቱ ገርጥቶ አንድም ቃል መተንፈስ ያቅተዋል። ነገር ግን በጣም በሚያስደነግጥ ሁኔታ በድንገት ሺን ሙሉ በሙሉ የሴት ልብስ ለብሳ በከፍተኛ በራስ መተማመን በሁሉም ፊት ጋዜጣዊ መግለጫ ውስጥ
ትገባለች። ለጋዜጠኞችም እሷ የዣን መንታ እህት መሆኗንና እስከ ዛሬ ድረስ ወንድ መስላ ስትወዳደር እንደነበር በመግለጽ ሚስጥሩን በይፋ ትዘረግፈዋለች። ጋዜጠኞቹ በነገሩ በጣም ተገርመው ያደረግሽው ነገር እንደማጭበርበር አይቆጠርም እንዴ እያሉ በጥያቄ ሲያፋጥጧት፣ በዚህም ጊዜ የቡድኑ ስራ አስኪያጅ ሊ ጣልቃ በመግባት ገና ከመጀመሪያው ጀምሮ ሺን ሴት መሆኗን ታውቅ እንደነበርና ይህንን የደበቁትም ለአንድ ትልቅ ዓላማ እንደሆነ እሱም ሴቶችም ልክ እንደ ወንዶች በመኪና ውድድር መሳተፍ እንደሚችሉ ለማረጋገጥ መሆኑን ታስረዳለች። በሻምፒዮኑ ላይ መሳተፋቸውን እንደሚቀጥሉም ለሁሉም ታረጋግጣለች። በዚህ ንግግሯም የነበረውን አስገራሚ ውጥረት ሙሉ በሙሉ ወደ እነሱ የበላይነት እንዲቀየር ታደርገዋለች። በመግለጫው ላይ የነበሩት ታዳሚዎችም በሺን ድፍረትና ታማኝነት በመገረም በጭብጨባ ያበረታቷታል። ሆኖም ግን የጆ ምላሽ ፍጹም የተለየ ነበር። ሺን ስላታለለችው በከፍተኛ ንዴት ተቃጥሎ መግለጫውን ጥሎ በመውጣት በቀጥታ ወደ መኪና ማቆሚያ ያመራል። በእጁ ላይ የነበረውንም ብራስሌት ታውልቆ ከጣለው በኋላ መኪና ውስጥ ገብቶ በከፍተኛ ፍጥነት መሄድ ሲጀምር ሺንም ስሙን እየጠራች እየሮጠች ልታስቆመው ብትሞክርም ጥሏት ይሄዳል። በሰዓቱ መሬት ላይ የወደቀውን ብራስሌት ታስተውላለች። አንስታውን መቼም ቢሆን ከእጅ አላውልቆም ብሎ የገባላትን ቃል በማስታወስ ልቧ በሐዘን ይሰበራል። ከቆይታም በኋላ መሸሹ ሰላም የነሳው ጆ ሊጋፈጣት ተመልሶ በመምጣት ከመኪናው ወርዶ በከፍተኛም ቁጣ የተታለልኩት እኔ ሆኜ ሳለ አንቺ ለምን ታለቅሻለች ሲል ይጠይቃታል። በመቀጠልም ለምን እንደዋሸችው እየጮኸ በመጠየቅና ውሸታም እያለ ከሰደባት በኋላ የሴት ልጅ ልብስ ደግሞ ጨርሶ እንደማያምርባት ከሷ ጋር እንደማይሄድ በጭካኔ በመናገር ሙሉ በሙሉ ጥሏት ከቦታው ይሰወራል። በማግስቱም ፎንግ ከጆ ጋር ሲያወራ እንመለከታለን። ፎንግ ሺን ሴት መሆኗን ባወቀ ጊዜ ወደ እሷ ተስቦ እንደነበር ይነግረዋል። ነገር ግን ሺን የምትወደው ጆን ራሱን መሆኑን ስትነግረው ሐሳቡን ሙሉ በሙሉ እንደተወው ይገልጽለታል። ቀጥሎም ሺን የእውነት ተወደው እንደነበርና በሱ ላይ ፍጹም ጥገኝነት እንደነበራት ያረጋግጥለታል። ጆን ቀደም ሲል እሷ ሴት እንደሆነች ጠርጥሮ እንደነበር ነገር ግን የራሱ ቅዠት መስሎት እንዳለፈው ይገልጻል። አሁን ግን ልቡ ለምን ሁልጊዜ ወደ እሷ ይሳብ እንደነበር ግልጽ እንደሆነለት ይነግረዋል። ፎንግን በመጨረሻ ጆ የእውነት የሚወዳት ከሆነ ስሜቱን ተከትሎ የፍቅር ጥያቄ እንዲያቀርብላት ይመክረዋል። በዚያኑ ዕለት ፎንግ ሺንን ወደ አንድ ሬስቶራንት በመጋበዝ ሴት መሆኗን ካወቀበት ቀን ጀምሮ ወደ እሷ ተስቦ እንደነበር በግልጽ ይነግራታል። ሺን ለታማኝነቱ ካመሰገነችው በኋላ ልቧ ለጆ ብቻ የተሰጠ በመሆኑ ስሜቱን ልትጋራው እንደማትችል በእርጋታ ትነግረዋለች። ፎንግን ፈገግ በማለት ይህንን ቀድሞውኑ እንደሚያውቅና ፍቅር እንድትመልስለት እንዳልጠበቀ ፍላጎትም እውነቱን መናገር ብቻ እንደነበር ይገልጽላታል። ስሜቷ እንደሚረዳላትም በመግለጽ ከጆ ጋር እንድትታረቅና ግትር እንዳትሆን አጥብቆ ይመክራታል። በዚያኑ ምሽትም ጆ ወደ መኪና ማቆሚያው ተመልሶ ያንን የወረወረውን የእጅ አምባር አጥብቆ መፈለግ ይጀምራል። ነገር ግን ሊያገኘው አልቻለም ነበር። ለሺን መቼም ቢሆን ከእጅ አላውልቆም ብሎ ቃል ገብቶላት ሳለ አሁን በማጣቱ ተበሳጭቶ ወደ መኪናው ይመለሳል። በቀጣይም ምሽት ጆ እንዲያነጋግራት ቀጥረው የነበረችውን ስራ አስኪያጇ ሊን ለመጠበቅ ሬስቶራንት ውስጥ ተቀምጦ እንመለከተዋለን። ሊ በሰዓቱ ባለመምጣቷ ጆ ትዕግስት ማጣት ሲጀምር፣ በሰዓቱ ግን በሊ ምትክ ሺን ወደ ሬስቶራንቱ ስትመጣ አይቶ በጣም ይገረማል። ከዛ አብረው ተቀምጠው ሺን ሴት መሆኗን ደብቃው ስለነበር ይቅርታ ትጠይቀዋለች። አያይዛም መቼ ዕለት የጣለውን የእጅ አምባር ማግኘቷን በመናገር ትመልስለትና ፍላጎቱ ከሆነ እንደገና ሊያደርገው እንደሚችል ትነግረዋለች። በመጨረሻም አንድ ደብዳቤ ትሰጠውና እሷ ከሄደች በኋላ እንዲያነበው ምላሹንም በኋላ ላይ እንዲሰጣት ትነግረዋለች። ጆ ግን ደብዳቤውን ተቀብሎ ወዲያውኑ እዚያው ለመክፈት ይሞክራል። በዚህ ጊዜ ሺን አፍራና ተሸማቃ አሁን እንዳያነበው መታገል ትጀምራለች። በዚያኑ ቅጽበት ጆ ወደ እቅፉ ስቦ በማስጠጋት ከልቡ ይቅርታ ይጠይቃታል። የነበረችበትን ሁኔታና ስጋት መረዳት እንደነበረበትና ያኔ በቁጣ ሊጮህባት እንደማይገባ ይነግራታል። ይቅር ትለው እንደሆነም ሲጠይቃት ሺንም ፈገግ ብላ ይቅር ማለቷን ትገልጽለታለች። ከዛ ሁለቱም ደስታና እፎይታ በተሞላበት ስሜት ይተቃቀፋሉ። ከዚያ ዕለት በኋላ ሺንና ጆ ከመቼውም በላይ ይበልጥ ተቀራርበው አብረው ጊዜ ማሳለፍ ይጀምራሉ። ከጥቂት ቀናት በኋላ የጆ አያት በድንገት ታመው ወደ ሆስፒታል ይወሰዳሉ። ጆ ሆስፒታል እንደደረሰም ከአያቱ ረዳት የሚሰማውን ነገር ያስደነግጠዋል። እሱም አያቱ የልብ ህመም እንደነበረባቸውና ይህንንም ከሁሉም ሰው ደብቀው እንደነበር ይረዳል። ወንድሙ
ቻንግም ከእንግዲህ የኩባንያዎችን ስራዎችና አስተዳደር እሱ ራሱ ስለሚረከብ ጆ ምንም እንዳይጨነቅ ይነግረዋል። ቻንግም በቀጥታ ከዚያ ወጥቶ ከኢንቨስተሮች ጋር ስብሰባ ያደርጋል። አያታቸው ሙሉ በሙሉ መስራት የማይችልበት ደረጃ ላይ ስለደረሰ የእሱን ቦታ ቻንግ እንዲረከብ መምረጡ የተሻለ እንደሆነ ያስረዳቸዋል። ውሳኔና ድምፅ ለመስጠትም በማግስቱ ሌላ ስብሰባ እንዲያደርጉ ይወስናል። አመሻሽም ላይ ሺን ከዶርሙ ውጪ ሆና ጆንን ጠብቀዋለች። እሱም እንደመጣ ስለ አያቱ ጤንነት ስትጠይቀው ሁኔታው በጣም አሳሳቢ እንደሆነ ይገልጽላትና ስለ ቻንግ ውሳኔ በመናገር ወንድሙን መጋፈጥ እንዳለበትና ከአያቱ አጠገብ ሆኖ ለመርዳት ሲል ከ2 ቀን በኋላ የሚደረገውን ታላቅ ውድድር ሊያመልጠው እንደሚችል በሐዘን ያስረዳታል። ሺን ሁኔታውን በትክክል ተረድታ በውድድሩ ላይ የቻለችውን ያህል እንደምትጥር ታረጋግጥለታለች። እስካሁን ባደረጉት ከፍተኛ ጥረት ውድድሩን እንደሚያሸንፉ ሙሉ እምነት እንዳላት ስትነግረው ጆን በሷ ችሎታ ላይ ፍጹም እምነት እንዳለው በመግለጽ ያበረታታታል። በሚቀጥለውም ቀን ቻንግ ከባለ ሀብቶቹ ጋር ባደረገው ስብሰባ ላይ የድምፅ አሰጣጥ ሂደት ይካሄዳል። ሁሉም እሱን የኩባንያው ዋና አስተዳዳሪ አድርገው ለመሰየም ተስማምተው ሳለ ነገር ግን የሹመት ማስታወቂያው ይፋ ከመደረጉ በፊት ጆ ድንገት ወደ ስብሰባው ክፍል ይከሰታል። ቻንግም ለጆ በትክክለኛው ሰዓት መጣ በማለት የሹመቴን ማወጅ በአይን ትመሰክራለህ ይለዋል። ሆኖም በዚያኑ ቅጽበት ያልተጠበቀው አያታቸው ከሆስፒታል ወጥቶ በቀጥታ ወደ ስብሰባው ክፍል ይገባል። እነሱንም ለቻንግ ድምፅ መስጠት ይፈልጉ እንደሆነ ሲጠይቃቸው ወዲያውኑ ሀሳባቸውን በመቀየርና በመቃወም ክፍሉን ጥለው ይወጣሉ። በመቀጠልም አያቱ ከቻንግ ጋር ማውራት ይጀምራል። ባደረገው መጥፎ ድርጊት ምክንያት የልጅ ልጃቸው ለመባልም ሆነ ከሱ ለመውረስ ጨርሶ የማይገባው ሰው መሆኑን ይነግረዋል። ቻንግን እንደማይጠላው ነገር ግን የሱ በጣም የበዛ ስግብግብና ራስ ወዳድ ባህሪ ሊያምነው እንዳይችል እንዳደረገው ያስረዳዋል። ቻንግ ክፍሉን ጥሎ ከመውጣቱ በፊት ግን አያቱ አስቁሞት ወደሱ በመጠጋት አንድ የሰነድ ፋይል ያበረክትለታል። እሱም ከኩባንያው ቅርንጫፎች የአንዱን የአክሲዮን ድርሻ ሙሉ በሙሉ ወደ ቻንግ ስም እንዳዘዋወረው በመንገር ይህ ራሱን የሚያስመሰክርበት ትልቅ እድል እንደሆነና እንደ ቀድሞ ሳይሆን አሁን የተሰጠውን እምነት ጠብቆ እንደሚኖር ተስፋ እንደሚያደርግ ይነግረዋል። ቻንግን ፋይሉን ተቀብሎ በድንጋጤ ደርቆ ሲቀር አያትየውም ጥሎት ይወጣል። በዚያን ምሽትም ሺን ወደ ቤቷ ስትመለስ አንድ ሰው የተከተላት እንደሆነ ይሰማታል። በሰዓቱም ዶዋን ከሰዎቹ ጋር በመሆን እሷን ለማገት በዙሪያው ይከቧታል። በዚያኑ ቅጽበትም ጆ ከዶዋን ሺን መታገቷን የሚገልጽና ልታድናት ከፈለክ ወደዚህ ቦታ ነው የሚል አድራሻ መልእክት ይደርሰዋል። ጆም ያለምንም ማቅማማት ፈጥኖ ወደ ተባለው አድራሻ ሲያመራ አንድ የዕቃ ማከማቻ መጋዘን ያገኛል። ወደ ውስጥም ሲገባ ሺን ወንበር ላይ ታስራ ይመለከታታል። ጆም ወደ እሷ ሊጠጋ ሲል ግን ነገሩ ሁሉ ወጥመድ እንደነበር ይረዳል። የዶዋን ወንበዴዎች ጆ ላይ አሰቃቂ ጥቃት ማድረስ ሲጀምሩ ሺን በከፍተኛ ድንጋጤ በመጮህ ታለቅሳለች። ዶዋን ሰዎቹ ሺንን እንዳይነኳት ያስቆማቸውና ለጆ የቀደመውን የቂም በቀል ሂሳብ የሚያወራርዱበት ሰዓት አሁን መሆኑን ይነግረዋል። ጆም ሺንን እንዲተዋት ቢለምነው ዶዋን ግን በጭካኔ ስምምነት ያቀርባል። ጆ እንዲንበረከክና ካልሆነ ግን ሺን እንደምትጎዳ በማስፈራራት እንዲንበረከክ ያስገድደዋል። ጆም የታዘዘውን ካደረገ በኋላ የዶዋን ሰዎችም ይዘውት ዶዋን የጆን እግር ክፉኛ ሲመታው መሬት ላይ ይወድቃል። በሚቀጥለው ታላቅ ውድድር ላይ እንዳይሳተፍ ለማድረግም ሲል እግሩን በቤዝቦል ዱላ መጥቶ አናቱንም ብሎት ራሱን እንዲስት ያደርገዋል። ነገር ግን ዶዋን ያላስተዋለው አንድ ትልቅ ነገር ነበር። እሱም ጆ ከመግባቱ በፊት ለፖሊስ በሚስጥር ደውሎ ስልኩን ክፍት አድርጎት ነበር። ፖሊሶቹም በሰዓቱ መጋዘኑ ላይ ደርሰው አጥቂዎቹን ማሳደድ ይጀምራሉ። ፎን ግን በቦታው ፈጥነው በመድረስ ሺንን ታስራ ያገኛታል። ወዲያውኑም የአምቡላንስ መኪና መጥቶ ጆን በፍጥነት ወደ ሆስፒታል ይወሰዳል። በማግስቱም ጆ በሆስፒታል አልጋ ላይ ሆኖ ያ ሲጠበቅ የነበረው ቀን ደርሶ ውድድሩን በስልኩ በቀጥታ ይከታተላል። በውድድሩም ላይ ሺን ያለ የሌለ ችሎታዋን በመጠቀም መኪናዋን በከፍተኛ ብቃትና ጥበብ እየነዳች አንደኛ ደረጃ በመውጣት ታሸንፋለች። በዚህም ሴቶች በመኪና ውድድር ላይ ብቁ መሆናቸውን ለዓለም ሁሉ በተግባር ታስመሰክራለች። ከውድድሩም በኋላ ሺን የሽልማት ስነ ስርዓቱን እንኳን ሳትጠብቅ በቀጥታ ወደ ሆስፒታል በመሮጥ ወደ ጆ ክፍል ትገባለች። ወደ እሱ በመቅረብም እጁን አጥብቃ ትይዘዋለች። ጆ ግን በትዕግስት ሽልማቷን መቀበል እንደነበረባት ሲነግራት ሺንም እያለቀሰች ከሱ ውጪ ምንም እንደማታስብና ከባድ ህመም ላይ እንደሆነ ትጠይቀዋለች። ጆን ፈገግ ብሎ አንቺ አጠገቢ ስትሆኝ ምንም አይነት ህመም አይሰማኝም በማለት ይመልስላታል። እንባዋንም እየጠረገላት ዛሬ እውነተኛ ሻምፒዮን መሆኗን ለሁሉም በማረጋገጧ በጣም እንደኮራባት ይነግራታል። በተመሳሳይም ቀን ሺን አሁንም ራሱን ስቶ በሆስፒታል አልጋ ላይ ወደሚገኘው መንታ ወንድሟ ዣን ክፍል ታመራለች። አጠገቡን ተቀምጣ ውድድሩን እንዳሸነፈችና የሁለታቸውን የጋራ ህልም በመጨረሻ ማሳካት እንደቻለች እያለቀሰች ትነግረዋለች። እጁንም ይዛ አብረው ያሳለፏቸውን ውብ የልጅነት ትዝታዎች ማስታወስ ትጀምራለች። ህፃናትም ሳሉ የመኪናዎች ውድድር ሲጫወቱና ወንድሟ ለመኪና ውድድር ያላትን
ፍቅር እንዴት አበረታታላትና ያሳድግላት እንደነበር እያሰበች በትዝታ ወደ ኋላ ትመለሳለች። አሁን ላይም በቡድኑ ውስጥ አንድ ድንቅ ሰው አግኝታ በፍቅር እንደወደቀችና አንድ ቀንም ሁሉም በአንድ የውድድር ቡድን ውስጥ አብረው እንደሚሰለፉ ተስፋ እንደምታደርግ ትነግረዋለች። ከአንድ ዓመት በኋላም ሺንና ጆን በባህር ዳርቻ ላይ አብረው በከፍተኛ ደስታና ፍቅር ተውጠው እንመለከታለን። በሰዓቱም ጆ በድንገት እንድታገባው በመጠየቅ ባልጠበቀችው ጥያቄ አስደስታታል። ሺንም በታላቅ ፈገግታና ደስታ እሺ ትለዋለች። በአንድ ድንጋይ ሁለት ወፍ እንደሚባለው ለወንድሟ ህልም ብላ የገባችበት ሰጣ ገባ በአንድ እጇ ቀለበትና የትዳር አጋር ስታገኝ በአንድ እጇ ደግሞ ዋንጫ ለማንሳት እንድትበቃ አድርጓት በመጨረሻም ሁለቱ ባልና ሚስት በመሆን ፍቅራቸውንና ለመኪና ውድድር ያላቸውን የጋራ ስሜት እያከበሩ ሁለት የውድድር መኪናዎችን ጎን ለጎን እያበረሩ ሲሄዱ እያስመለከተን ፊልሙ ይጠናቀቃል። ውድ ቤተሰቦች ፊልሙን እንዴት አገኛችሁት? ኮመንት ላይ አሳውቁን። በዚህም ፊልም የቤተሰብ ፍቅርንና አንድነትን የተማርንበት ሲሆን በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ